ገማደ ጥበብ የሚባሉ ሁለት አይኖች ሁለት ጆሮች ሁለት ያፍንጫ ቀዳዳና አፍ በድምሩ ስንት ሆነ? ስለዚህ ሰባት ፈሳሾች አሉት። እቺ ብቻ ነገራችሁ ላብቀ ስንት ፈሳሾች ሰባት ፈሳሾች አሉ። ይገርማችሁ አንገታችን ራሱ ያለው የአጥንት ብዛት ስንት ነው? ሰባት። አይገርም? ስንት ነው? ሰባት። የሾመው ማን ነው? እግዚአብሔር ነው። ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ገነት ይግባ ሲሆን በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። የሰው ልጅ ምን አለው? ውሃ አለው የለው? የተከፈሉ ውሃዎች አሉ። ያውም የውሃው መጠን ደግሞ ሰባት ውሃዎች አሉት ውስጥ ምን ውስጥ? ለእግዚአብሔር ቸርነትና ለእግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ትንቢተ ዘካርያስ ምዕራፍ 3 ቁጥር 9 ላይ ባለው ቅዱስ ቃል መነሻነት ይሆናል። ኃይለ ቃሉ ምን ይላል? በዲበ አሐቲ እብን ሰባቱ አዕይንት፣ በአንድ ድንጋይ ላይ ሰባት አይኖች ነበሩ። እስቲ አብረን በለው። በአንድ ድንጋይ ላይ በሉ እስቲ ሰባት አይኖች ነበሩ። ይህን ቃል የተናገረው የእግዚአብሔር ዘካርያስ ነው። ሙሉ ቃሉ ምን ይላል? በኢያሱ ፊት ያኖሩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ ሰባት አይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር ይላል። ይህን ርዕስ የመረጥኩበት ምክንያት ዛሬ ለየት ያለ ቀን ነው። ዕለቱም ያው ሥላሴ ናቸው፣ ሰባት ነው። ወሩም ደግሞ ሰባተኛ ወር ነው። ዓመተ ምሕረቱም 2017 ነው። ስለዚህ ሰባት የተገጣጠሙበት በመሆኑ ሰባት ደግሞ የሥነ ፍጥረት ቀመር ነውና በተለይ እግዚአብሔር በሰው ልጆች ላይ ሰባት ነገሮችን ሰባት ፈሳሾችን ያኖረበትን ረቀቅ ያለውን ምስጢር እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ደራሲው ይህን ሲተረጉም በተለይ አንድ የጸሎት መጽሐፍ ላይ እብንሻነ ገብርከ ድንጋዩ ማለት እኔ ነኝ ይላል። በአንድ ድንጋይ ላይ ሰባት አይኖች አሉ። በአንድ ድንጋይ ላይ ሰባት አይኖችን እንዳበራ የኔንም ሰባቱን የልቡናዬን አይኖች አብራ ብሎ እግዚአብሔርን ይማጸናል። ታዲያ እግዚአብሔር አምላክ በሥነ ፍጥረት ላይ ይልቁኑ ደግሞ በአርአያውና በአምሳሉ በገነባው በፈጠረው በሰው ልጅ ላይ ሰባት ነገሮችን አኖሯል። በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስን እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ይላል። ሰው ማለት ራሱ ሊቃውንት ሲተረጉሙት ሰባት ነገሮችን ያዋሃደ ያሰናሰለ ፍጡር ይሉታል። ይኸው እሳት፣ ውሃ፣ ነፋስ፣ መሬት። እነዚህ አራቱ ባህርያተ ሥጋ ሲባሉ ሶስቱ ባህርያተ ነፍሱ ደግሞ ልብ፣ ቃልና እስትንፋስ ናቸው። አራት ሲደመር ሶስት ስንት ነው? ሰባት ነው። ስለዚህ ሰባት ነገሮችን እግዚአብሔር አምላክ በሰው ልጆች ላይ አኑሯል ማለት ነው። እያንዳንዱን ዘርዘር አድርገን ነው የምንመለከተው። ስለዚህ በጣም በማስተዋል እንድትከታተሉ በልዑል እግዚአብሔር ስም ጠይቃለሁ። ይህ ሥነ ፍጥረትን ሲፈጥር በተለይ ከዕለተ እሑድ ጀምሮ እስካረፈባት ቀዳሚት ድረስ ያሉት ሥነ ፍጥረት በሙሉ በሰው ልጆች ላይ እንዲንጸባረቁ አድርጓል። ሰው ማለት ምድራዊነትን ከሰማያዊነት ያዋሃደ ያሰናሰለ ብቸኛ ፍጡር ነው። ምድራዊም ነው፣ ሰማያዊም ነው። ስለዚህ ሰማያዊ ተፈጥሮ ምድራዊ ተፈጥሮ በውስጡ ተስለውበታል። ለምሳሌ እግዚአብሔር አምላክ በዕለተ እሑድ ሰባቱን ሰማያት ፈጥሯል። ሰባቱን ሰማያት ሲፈጥራቸው ግን አፈጣጠራቸው ከእሳት ነው። ከምንድን ነው አልኳቸው? ከእሳት ዋዩን ትቶ ሙቀቱን ትቶ በብርሃኑ ሰባቱን ሰማያት ፈጥሯል። ለዚህ ነው ሊቃውንተ ቤተ ክርስቲያን ሰማይ የሚሉት። ሰ ማለት እሳትነትን የሚወክል ነው። ማይ ማለት ደግሞ ውሃን የሚወክል ነው። የእሳት ሰማያት አሉ፣ የውሃ ሰማያት አሉ። ስለዚህ ሁለቱ ቃላት ሲዋሃዱ ሰማይ የሚል ቃልን ሰጥተዋል። ከፀሐርያም ጀምሮ እስከ ኤረር ያሉት ሰባቱ የእሳት ሰማያት ናቸው። ስለዚህ አስቀድሞ የእሳት ዓለማትን አኖረ። በመቀጠል ደግሞ ባቢል የሚባል ነፋስን ወይም አየርን አኖረ። ቀጥሎ ደግሞ
ሐኖስን ወይም ቀጥሎ ጠፈርን ውሃን አኖረ፣ ቀጥሎ ምድርን አኖረ። ስለዚህ ደረጃውን በደንብ አድርገን ስናይ እሳት አንደኛ፣ ቀጥሎ ነፋስ ሁለተኛ፣ ቀጥሎ ውሃ ሶስተኛ፣ መሬት አራተኛ። ይሄ እንግዲህ የአጽናፈ ዓለም ስሪት ነው። እነዚህ ሁሉ በሰው ልጆች ላይ እንዲንጸባረቁ ስላደረገ ሊቃውንት አባቶቻችን ምን ይላሉ? አራቱ ባህሪያተ ሥጋ የሚሰለጥኑባቸው አራት የሰውነታችን ቦታዎች አሉ። እነዚህ መክብበ ሕዋሳት የምንለው ራሳችን፣ ቀጥሎ ደረታችን፣ ሶስተኛ ሆድቃችን፣ አራተኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው። ስንት ናቸው ማለት ነው? ሰው ለስንት ይከፈላል? ለአራት ይከፈላል። ስለዚህ ጭንቅላቱን ስንመለከተው እሳት ነው። ምንድነው? እሳት ነው። በደንብ አድርጋችሁ ብትመለከቱት ልክ እንደ ሰባቱ ሰማያት እግዚአብሔር አምላክ ሰባት ነገሮችን ሰው ፊት ላይ አስቀምጧል። በኋላ በዝርዝር እናያቸዋለን። ሁለት አይኖች፣ ሁለት ጆሮዎች፣ ሁለት የአፍንጫ ቀዳዳና አፍ ሲደመር ስንት ነው? ሰባት ነው። ስለዚህ ራሳችን እሳት ነው። እሳት ማለት ምንድነው? ብርሃን አለው። እሳት ምን አለው? ሙቀት አለው። የሰው ልጅ በተመሳሳይ መልኩ ጭንቅላቱ ምንድነው? እሳት ነው። የእውቀት ብልሽታ፣ የእውቀት ብርሃን የሚወጣበት ነው። በተመሳሳይ መልኩ ንዴትም ቁጣን የሚመነጭበት ነው። ስለዚህ እሳት አድርጎታል። ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል። ጭንቅላታችን ሲከፈት ምንድነው? ኤሌክትሪክ ነው። ተመልከቱ፣ እንደ እሳት ነው። 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው። ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን? ጭንቅላታችን። ስለዚህ እሳት አድርጎታል። እሳት የሰለጠነበት ነው። ከሰባቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ከአንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል። ምን ሾሞታል? ነፋስን። ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል? ጫን 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 ሲሉት መተንፈስ ይጀምራል ማለት ነው። ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው? ደረት ላይ ነው። እግዚአብሔር ሰው ይደንቃል። ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደል? ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው? ታውቃላችሁ? ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል። እግዚአብሔር ግን በነፃ ኦክሲጅንን 65%፣ ካርበን ዳይኦክሳይድ 18%፣ ሃይድሮጅን 10%፣ ናይትሮጅን 3% አድርጎ ሾሞታል ማለት ነው ብረታችን ላይ። ይሄ የሱ የስራውን ድንቅነትን ያመለክታል። በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል? ውሃ ይሰለጥናል። የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድነው? ውሃ ነው። ሆዴም ባርባር አለው ይላሉ እናቶቻችን። ይፈትን ልበ ወኩልያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ። ሊቃውንት ምን ይላሉ? ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ። ሶስት የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል። አንድ ኩላሊታችን ነው። ኩላሊታችን ዝም ብሎ እንትን አይደለም። እውቀት ይመነጭበታል፣ ምክር ይመነጭበታል። ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድነው የሚሆነው? ጢስ መጤስ ይጀምራል። ምክር የሚመነጭበት ኩላሊት ነው። ቀጥሎ ልቡና ያመላልሳል። እግዚአብሔር ልብ ላይ ጥበብን ሾሟል። ናላ ላይ ደግሞ ይሄ ናላ የምንለው ቦታ ላይ እውቀትን ሾሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን። ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው? የመሬት አካል ነው። መሬት ላይ ይረግጣል፣ መሬት ላይ ይመላለሳል። ይሄ እንግዲህ ስርዓተ ፍጥረት ነው። እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት፣ ሰማያዊነትን ከምድራዊነት ጋር አዋህዶ አሰናስሎ በአርአያውና በአምሳሉ የፈጠረው የከበረው ሰው ልጅ በሰባት ምህዋር የሚመላለስ ነው። እንደው መሬትን ሳነሳ አንድ ነገር ትዝ አለኝ። ዛሬ የሳይንሱ ዓለም ምን ይላል መሰላችሁ? ሰምታችሁ ታውቃላችሁ? ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ነው። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ?
በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸው ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማችኋል የሚል እምነት አለ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት ማለት 27 ዜሮ ነው። ይሄ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን ይባላል፣ እውነት ነው በምርምር ይታወቃል። ኤሌክትሮን ይባላል፣ በምርምር ይታወቃል። ባላንስ ሆኖ ማዕከላዊ ሆኖ ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው፣ ላፕቶፑ፣ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሉቶን ይባላል። በደንብ ማስተዋል አለባችሁ። በጣም ብዙ ፕሉቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሉቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሉቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድ ዕቃ ላይ፣ መሬትን እግር ቦታ ላይ። ስለዚህ እስቲ እናንተ ራሳችሁን ፈትሹ። ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል። እንደምን ነው? መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው። እንደ ነፋሱ የረቀቁ እንደ እሳቱ የፈጠሩ ናቸው። በጣም ረቂቅ ናቸው፣ ፈጣን ናቸው። ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል። ይህ ማለት ምሳሌው ሲያይ ነው። ውሃና መሬት ደግሞ የእንስሳ ነው። መብላት፣ መጠጣት፣ መውለድ ብቻ ነው ስራቸው። ይሰማችሁ? ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? ልክ እንደ መላእክት መሆን ያምረዋል። መጾሙን እግዚአብሔርን ማመስገኑን ሂድ ተመስጦ ልዕልና ከፍታ ይመኛል። ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ ጠጣ ውለድ ሌላ ነገር አያውቅም ማለት ነው። እነዚህ ሁልጊዜ ነፍስን እየጎተቷት ይኖራሉ። ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች? ወደ ላይኛው ዓለም ማለት ነው። ቦታዋ ነው ነፋስና እሳት። ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች። ውሃነቱና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው? ነፍሱ ወደ ታችኛው ዓለም ትወርዳለች። ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው። እንግዲህ አራቱ ማዕረተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ ቃል እስትንፋስ ያለው የሰው ልጅ ምን አለ? ነፍስ አለ ማለት ነው። እቺ የሥላሴ ምሳሌ ናት። ሥላሴ ንግበር ሸባ አርአያነ ወበአምሳሊነ፣ ሰው በመልካችን ለምሳሌያችን እንፍጠር፣ በልብነት በቃልነት በእስትንፋስነት ኮይን ማለት ነው። አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ? ምን ልብ ከልብ ምን ይወለዳል? ቃል። እስቲ በሉ ምን ይወጣል? እስትንፋስ። ለምሳሌ እኔ በልብ የማስበውን ነገር አታውቁትም እናንተ። ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና እስክሪብቶ አመጣና በልብ የማስበውን ነገር ወረቀት ላይ በቃልነት አግዝፌ እወልደዋለሁ፣ እገልጠዋለሁ፣ አሳየዋለሁ። ያን ጊዜ ያ መጽሐፍ ምን ይባላል? ልብ ወለድ። ሰምታችኋል አይደለ? ምን ወለድ? ጎሳ ልቤ ቃለ ሰናይ፣ ልቤ መልካም ቃል አገሳ ወለደ አወጣ። እስትንፋስ ደግሞ ይወጣል። በልብነታችን የአካላዊ ልብ የእግዚአብሔር ምሳሌ፣ በቃል ከወይናችን የአካላዊ ቃል የእግዚአብሔር ምሳሌ
በስትንፋስ ከወይንነታችን የአካላዊ እስትንፋስ የመንፈስ ቅዱስ ምሳሌ ምድራዊነትን ከሰማያዊነት ያጣመርኛ ምኖች ነን ሰዎች ነን ማለት ነው። ስለዚህ ነገር በሚገባ መረዳት ማወቅ ያስፈልጋል። ዛሬ ቀኑ 7 ነው፣ ወሩ 7 ነው፣ ዓመተ ምሕረቱ 2017 ነው እና ስለ 7 ብዙ ነው ያለው። እግዚአብሔር ስንት ዕለታትን ፈጥሯል? ነገሩ 7 ዕለታትን ፈጥሯል። በ7ቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠው። ለምሳሌ የመጀመሪያው ዕለት ምን ይባላል? ነገሩን እስቲ ሰንበት እኮ መቼ ነው? እሁድ ነው። መጀመሪያው ዕለት እሁድ ነው። የሥራ መጀመሪያ ነው ለእኛ ሰኞ የምትሉት እንጂ እሁድ ነው። እሁድ ማለት ይሄድ ሄዶት ካለ የግዕዝ ንዑስ አንቀጽ ይወጣል። አንደኛ መጀመሪያ ማለት ነው። እግዚአብሔር በዚህ ዕለት ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4። መጀመሪያ ምን ነበረ? ጨለማ ነበረ። እግዚአብሔር ግን ምን አለ? ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ያ ብርሃን ዝንቱ ብርሃን ሆኖሙ ጥበበ ወአእምሮ ይላል። ለመላእክት ዕውቀት የሆናቸው ብርሃን ነው፣ ደገኛ ብርሃን ነው። ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል። ለምሳሌ መጀመሪያ ምን ነበረ? ጨለማ። ቀጥሎ ምን መጣ? ብርሃን መጣ። ይሄ በዕለተ እሑድ ነው። ይሄ ምን ያመለክታል ይላሉ ሊቃውንት? ጨለማ የዚህ ዓለም ምሳሌ ነው። ብርሃን ደግሞ የወዲያኛው ዓለም ወይም የመንግሥተ ሰማያት ምሳሌ ነው። ለሰው ልጅ መጀመሪያ ይህ ዓለም ተሰጥቶታል። ቀጥሎ እንደ ብርሃን ምን ይሰጠዋል? ብሩህ የሆነችው መንግሥተ ሰማያት ይሰጠዋል። ጨለማ የድንቁርና ያለማወቅ ነው። ብርሃንስ የማወቅ ምሳሌ ነው። ሰው መጀመሪያ ያውቅ፣ ቀጥሎ ምን ይሆናል? እያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ፣ ቀጥሎ ምን ፈጠረ? ብርሃንን ፈጠረ። ስለዚህ ሰው በነፍሱ ምንድነው? ብርሃን ነው ማለት ነው። ምንድነው? ብርሃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል? የሰውነት መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይን ግን ታማሚ ብትሆን ሰውነት ሁሉ ምን ይሆናል? የጨለማ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል። የማን መብራት ናት? የማን መብራት ናት? የእግዚአብሔር ተቋም ነው። የእግዚአብሔር መቅረዝ ነው ማለት ነው። ስለዚህ አስቀድሞ በዕለተ እሑድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል። ቀጥሎ ያለው ዕለት ምንድነው? ሰኞ ነው። ሁለተኛው ዕለት ሰኞ ይባላል። ሰኞት ሁለተኛ ማለት ነው። እግዚአብሔር አምላክ በዚህ ዕለት ምን አደረገ? በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ። ስለዚህ ምን ተለያየ? ውሃ ተለያየ፣ ውሃ ተከፈለ። በተመሳሳይ ሰውነቱ ውስጥ እነዛ ፈሳሾች ምኖች ናቸው የሚለውን በኋላ ላይ እንመለከታለን። በዝርዝር ስለምናየው ልለፈው። በዕለተ ረቡዕ በዕለተ ሰሉስ በሦስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ? አዝርዕትን፣ አትክልትንና እጽዋትን አስገኘ። እነዚህ አዝርዕት፣ አትክልት፣ እጽዋት የሰው ነጸብራቅ ናቸው። ሰው አዝርዕትን ይመስላል፣ ሰው አትክልትን ይመስላል፣ ሰው እጽዋትን ይመስላል። እንዴት? ለምሳሌ በዙሪያችን ብዙ ዛፎች አሉ። እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ። አንድ ገበሬ ዘርን ይዛል። የምታክል ናት፣ ቅንጣት ናት። ምን ውስጥ ይጥላታል? አፈር ውስጥ ይጥላታል፣ ምድር ውስጥ ይጥላታል። ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች? ትበቅላለች። ከበቀለችስ በኋላ ታድጋለች። ካደገስ በኋላ ያብባል፣ ያፈራል። ካበበ ካፈራ በኋላ ምን ይሆናል? ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በዓመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅን ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች
ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበር። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማኅፀን ምን ሆንን? ተላክን። ተመሳሳይ ነገር። ለዚህ ነው መሬትን እናት የምንላት። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማኅፀን ምን ሆንን? ዘሯ ጥቂት ቀን ቆይታ እንደምትበቅል እኛ ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እንነሳለን። ስለዚህ አዝሪት፣ አትክልት፣ እጽዋት ምንን ይወክላሉ? የእኛን ሕይወት ይወክላሉ። ለምሳሌ ዛፍ 3 ነገሮች አሉት። የፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው አይደል? መጀመሪያ ምኑ ነው? ስሩ ነው። ቀጥሎስ ግንዱ ነው። ከግንዱ ላይ ምን አሉ? አይሹ ቅርንጫፎች አሉ። ስር ማለት ምንድነው? ዘሮቻችሁ ትውልዶቻችሁ ናችሁ። ስር ይባላል። ግንዱ ማንን? እኛ ነን። ቅርንጫፎቹ ማናቸው? እኛ የምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን የልጅ ልጆቻችን ናቸው። ስለዚህ ሰውን እንዲመስሉ አድርጓቸዋል። እቺ ደግሞ ምድር ናት። ይህን ሁሉ ነገር የምታከናውነው ልክ እንደ ድንጋይ አጥንት አለን። እንደ ዛፍ ስሮች የደም ስሮች አሉ። ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው። ስለዚህ በዕለተ ሰሉስ የፈጠራቸው አዝርዕት፣ አትክልት፣ እጽዋት ማንን ይወክላሉ? የሰው ልጅ ይወክላሉ። እንቀጥል። ቀጥሎ ዕለተ ረቡዕ ይመጣል። አራተኛው ዕለት ምንን ፈጠረ? ፀሐይን ፈጠረ፣ ጨረቃን ፈጠረ፣ ከዋክብትን ፈጠረ። ያ ነገር ደግሞ እንደገና የሰው ልጅ ላይ ይንጸባረቃል። እነዚህ ፀሐይ፣ ጨረቃ፣ ከዋክብት በአጽናፈ ዓለም ውስጥ ምንድን ነው? የጊዜ ዑደቶችን ምን ይላሉ? ይመራሉ። በተመሳሳይ መልኩ የሰውነት ነገር በደንብ ተደርጎ ውስጥ ድረስ ተከፍቶ ሲመረመር ብዙ ጤዎች አሉ። ልክ ጊዜ ዑደትን ፀሐይ፣ ጨረቃ፣ ከዋክብት እንደሚመሩ ሰውነትን እንደዛ አድርገው የሚመሩ። ወደዛ ውስጥ አልገባም። ግን ፀሐይ የሰው ምሳሌ ያደርጋታል። ጨረቃን የሰው ምሳሌ ያደርጋታል። ከዋክብትንም በተመሳሳይ መልኩ። ለምሳሌ ዳዊት ምን ይላል? ወውስተ ፀሐይ ሴመ ጽላሎቶ፣ ጥላውን ምልክቱ በፀሐይ ላይ ያኖረ ይላል። ማን ነው? የእኛ ምልክት ነው። ፀሐይ እንደምትወጣ እኛም እንወለዳለን። በጠፈር ላይ እንደምታበራ ልብስ ለብሰን እናጌጣለን። እንደምትጠልቅ እንሞታለን። ፀሐይ ጠልቃ አትቀርም። እንደገና ምን ትሆናለች? ትወጣለች። እኛም ሞተን አንቀርም። እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን ማለት ነው። ጨረቃ 4 ነገሮች እንድታደርግ አድርጓታል። 4 ሰሌዳ እንዲኖራት። ለምሳሌ መጀመሪያ ጠፍ ጨረቃ የምትባላለች ብላሽ፣ ብርሃኗ የማይታይ ከፀሐይ ጋር በጣም ትቀራረባለች። ፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች። ስለዚህ ምንም ጨረቃን ማየት አንችልም። ይሄ ጠፍ ጨረቃ እኛም ትወክላለች። እንደማትታይ በዛ ወቅት እኔና እናንተ 9 ወር ከ5 ቀን በእናታችን ማኅፀን ተሰውረን በነበርን ጊዜ እንታያለን? ነገር እንታያለን? አንታይም። ጨረቃ ሳትታይ ከቆየች ከ4 ቀን በኋላ የተወሰነ አካሏ ወይም ብርሃን ያረፈበት አካሏ በማጭድ ቅርጽ አምሳል እናያለን። ያን ጊዜ ምን እንላለን? ጨረቃ ተወለደች እንላለን። ልደቷ የሰማችሁ ተወለደች ትባላለች። እና ለምሳሌ አቅጣጫ ከጠፋችው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ጨረቃ ለምሳሌ ፊቷን ማጭድነቷን ወደ ምስራቅ አድርጋ ነው ስትወለድ የምትታየው። ስለዚህ ምስራቅን ካወቃችሁ ቀላል ማለት እሷ በምዕራብ ትሆንና ማጭድነቷ ወደ ምን ይታያል? ወደ ምስራቅ ትታያለች። ስለዚህ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ በጣም ቀላል ነው። ጨረቃ እንደምትወለድ እኔና እናንተ ምን እንሆናለን?
ከ9 ወር ከ5 ቀን ቆይታ በኋላ ንገሩኝ እንወለዳለን። በጣም ጥሩ። ጨረቃ ተወልዳ ምን ትሆናለች? ታድጋለች። መንፈቀ ወር ትባላለች። ልክ ከአንድ ሳምንት በኋላ ማለት በ7ኛው ቀን ብርሃን ያገኘው አካሏ ይጨምርና ግማሽ አካሏ በሙሉ ብርሃን ይሆናል። እንግዲህ ከ7 ቀን በኋላ ያለው እድገቷ እኛም አቅመ አዳም አቅመ ሔዋን እስክናደርስ በየጥቂቱ ምን እንላለን? ተወልደን እናድጋለን። እግዚአብሔር ይስጣችሁ። በኋላ ጨረቃ ብርሃኗ ጨምሮ በመሄድ በ14ኛውና በ15ኛው ቀን ሙሉ በመሆን በምስራቅ አቅጣጫ ታበራለች። ምልአተ ወር ይባላል ሙሉ ጨረቃ። ያ ሙሉ ጨረቃ ማለት ምን ማለት ነው? በዚህ ዓለም ባል ሚስት አግብተን ትዳር ይዘን ልጆች ወልደን በልብስ የምናጌጥበት የምንደምቅበት በእውቀት የምንራቀቅበት እድሜያችንን ስትወክል ነው ማለት ነው። ታላቁ አባት ሲራክ ምን ይላል? አስቤ እናገራለሁ እንደ ሙሉ ጨረቃ ሙሉ ነኝና ይላል። መጽሐፈ ሲራክ ምዕራፍ 39 ቁጥር 12 እንደ ሙሉ ጨረቃ ምንድን ነኝ ይላል? ሙሉ ነኝ ይላል። ይህ በጣም ይገርማል። ከዛ በኋላ 14 15 16 ሙሉ ሆና ቆይታ እየጎደለች ሕጸጽ እያደረገች ትጠፋለች። እኛም እንዳረጀን እየደከም እየዛልን መጨረሻ ምን እንሆናለን? እንሞታለን ማለት ነው። ከቃሉ ጋር ናቸው። ስለዚህ ይሄን ሁሉ የሰው ምሳሌ አድርጓል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 41 ላይ ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው፣ ወካለ ክብሩ ለወር የጨረቃ ብርሃኑ ሌላ ነው፣ ወካለ ክብሮሙ ለከዋክብት የከዋክብትም ብርሃናቸው የተለያየ ነው። ኮከብ ይሄይስ ክብሩ አንዱ ኮከብ ከአንዱ ኮከብ ይበልጣል። ሙታንም ሲነሱ እንደዛ ናቸው። በክብር መበላለጥ ምንም መንግሥተ ሰማያት ቢገቡ እንደ ፀሐይ ያለዋሉ፣ እንደ ጨረቃ ያለዋሉ፣ እንደ ከዋክብት የደመቁዋሉ። ስለዚህ የቱ ላይ ነን የሚለው ራሳችሁ ልታስቡበት ይገባል። ስንተኛ ዕለት ማለት ነው? 4ኛ ዕለት። 5ኛ ዕለት ምንም ፈጠረ? በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ከምን ተገኙ? ከባህር ተገኙ። የውቅያኖስ ውሃ ሕይወት አወጣ። የውሃ ሕይወት ደግሞ ምንድን ነው? ነፋስ ነው። በተመሳሳይ መልኩ የሰው ልጅም እንደዚህ አይነት ተፈጥሮ አለው። ውሃማ ተፈጥሮ አለው፣ ነፋሳማ ተፈጥሮ አለው። ሁለቱ ተዋህደው ይንቀሳቀሳል፣ ይላወሳል፣ ይሄዳል። አሳ እንደሚዋኝ እሱ ደግሞ በየብስ ላይ ምን ይላል? ይንቀሳቀሳል። የሐሙስ ፍጥረታት ባህር ሕይወት ሆኗቸው እንዲመላለሱ በባህረ ጥምቀት ውስጥ የምንመላለስ ውሉደ እግዚአብሔር በዚህ ዓለም አለ። ሐሙስን እንደዚሁ አድርጓል። ዓርብ ደግሞ የየብስ ፍጥረታትን ፈጠረ። መጨረሻ ማንን ፈጠረ? አዳምን ፈጠረ። ስለዚህ ሰው ማለት ምድራዊነትና ሰማያዊነትን ሲያገናኘውና ምን አለ? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር። እግዚአብሔር ሰውን ከምድረ አፈር አበጀው ካለ በኋላ በፊቱ ወነፋ ውስጥ ገጹ ለአዳም መንፈሰ ሕይወት በአማርኛው በአፍንጫ ውስጥ ባለበት ወይ በግዕዙ ደግሞ በፊቱ ላይ ባለበት ይላል። ስለዚህ ምን ሆነ ማለት ነው? ሰማያዊ ሆነ ማለት ነው። የሰማችሁ ነው። ኦርቶዶክስ ኃይል እንስሳዊ ያለ ኃይል መላእካዊ ያለ ማለት ነው። እንስሳዊ ባህሪያችን በጣም ሳይልብን ብላ ጠጣ ውለድ ብላ ጠጣ ውለድ እዚህ ብቻ ያስብን። መንፈሳዊ ኃይላችን ደግሞ ሲበረታ ጾም፣ ጸለይ፣ ስገድ፣ አመስግን እንደ መላእክት ያለማቋረጥ ቅዱስ 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 በሌላ እና እየተጓተትን እንኖራለን። ይሄ እንግዲህ የዕለተ ዓርብ 7ኛዋ ዕለት ምንድን ናት? ቀዳሚት ናት። ቀዳሚት እግዚአብሔር ከሥራ ሁሉ ምን ሆነ ይላል? አረፈ ይላል። 7ኛዋን ዕለት ቀደሳት። እችም ሰውን ትወክላለች። ሰው እረፍት ሥጋዊ እረፍት መንፈሳዊ ይስማማዋል። የሰማችሁ ነው? ምንና ምን? ሥጋዊ እረፍትና መንፈሳዊ እረፍት ይስማማዋል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 3 6 ቀን ሥራ ይሰራል፣ በ7ኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ሥራ አትሠሩ፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል። የሰው ልጅ ለምሳሌ እግዚአብሔር ከሥራው ሁሉ አረፈ ሲል
ደክሞ ታረፈ ማለት ነው እንዴ? አይደለም። ምን ያስተምረናል? ሰው በዚህ ዓለም ወጥቶ ወርዶ ሲኖር ስጋዊ ረፍት ያስፈልገዋል፣ መንፈሳዊ ረፍትም ያስፈልገዋል። ሁለቱም ነገር ሲያጣምር ፍጹም ሰው ይሆናል። ለምሳሌ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ሐዋርያትም ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። ክርስቶስ ምን በሉ? ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አጡ ይላል ሐዋርያት። ጌታ ምን አላቸው? ረፉ አላቸው። ስለዚህ ለሰው ልጅ ምን ያስፈልገዋል? ረፍት ስጋዊ ያስፈልገዋል በጤንነት ለመኖር። በተመሳሳይ መልኩ ሰንበት ከነፍስም ጋር የተገናኘች ረፍተ ነፍስ ለምናደርግባት ወይም ለመጻኢቱ ዓለም ምሳሌ በመሆኗ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጻፈ? ወደ ረፍቱ የገባ እግዚአብሔር ከሥራው እንዳረፈ እርሱ ደግሞ ከሥራው አርፏልና ዕብራውያን 4:10 ላይ ብርሃነ ዓለም ማይቶተ ቤተ ክርስቲያን ቅዱስ ጳውሎስ ያስተምራል። ስለዚህ ሰባቱ ዕለታት ሁሉ ማን ላይ ይንጸባረቃሉ? ይገርም። ማን ላይ ይንጸባረቃሉ? ሰባት ነገር ባጣመረው በሰው ልጅ ላይ ይንጸባረቃሉ። ስለዚህ ነገር በአግባቡ እንድንረዳ ነው። ሌላው ጭንቅላታችንን ብቻ እስቲ እንመልከተው። አባቶቻችን ግልጻዊ ፊት ነው። ለምሳሌ ፓስፖርት፣ መታወቂያ ስታወጡ ምናችሁ ነው የሚነሳው? እጃችሁ፣ እግራችሁ ምናችሁ? በቃ ፊታችሁ ነው አለቀ። የሰው መታወቂያው ምኑ ነው? እጁ ቢቆረጥ አይኖርም? እግሩስ ቢቆረጥ ይኖራል አይደል? አንገቱስ ቢቆረጥ አይኖርም። ይሄ ማለት የተባለበት የከበረ ነው። ስለዚህ የሰው ልጅ በጣም በተለየ መልኩ ፊቱ ላይ ብዙ ነገሮች አሉ። እነዛን ነገሮች እስቲ ልንገራችሁና ወደፊት ፊታችሁን በመስታወት ስትመለከቱ ቢያንስ አርያ እግዚአብሔርን ስታዩ ራሳችሁን በጣም ታከብራላችሁ። ይሄ ፊት እጅግ የከበረ ፊት ነው። የእግዚአብሔርን እስትንፋስ የተቀበለ ፊት ነው። በጣም የሚደንቀው አዳም አባታችን ስንተኛ ፍጥረት ነው? እስቲ ንገሩ። ያ ፍጥረት ነው በጣም ተቀመጠ 22 እስቲ በሉ 22ኛ ከስነ ፍጥረት 22ኛው የሰው ልጅ ነው። ይሄን እንዳትረሱ 22ኛው ነው። ዛሬ በዚህ ዓለም ያሉ ምሁራን በጣም በሳይንሱ ዓለም ከፍተኛ ደረጃ ተደርሷል። አንግጦ የሰው ልጅ እስከን ማለት ራስ ቅሉ ሲታይ ይሄ ማለት ነው። ስንት አጥንት እንዳለው ታውቃላችሁ? 22 አጥንት አለ የሰው ልጅ ተለይቶ። ስንት አጥንት አለ? እስከሉ ይሄ ራስ ቅሉ 22 አጥንት አለ። እግዚአብሔር ዝም ብሎ ሊያስቀምጠው አይችልም። 22 የእግዚአብሔር ስሞች አሌፋት እንዳሉ አዳምም 22ኛ ፍጥረት እንዳለ ከአዳምም እስከ ያዕቆብ አባቶቻችን 22 አርዕስተ አበው እንዳሉ በተመሳሳይ መልኩ አዳምም እኛም ሁላችን የሰው ዘሮች ጭንቅላታችን ስንት አጥንት አለው? 22 አጥንት አለው። ግን ፊታችን ደግሞ 7 ነገሮች አሉበት። ስንት ነገሮች? ለዚህ ነው ሶሎሞን ምን ይላል? ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ የማገር፣ 7 ምሰሶዎችንም አቆመች ይላል። ጥበብ ማን ነው? እግዚአብሔር ነው። 7ቱ ምንድን ናቸው? ሰማያት ናቸው፣ ዕለታት ናቸው። ይህ ብቻ ሳይሆን ጥበብ እግዚአብሔር የሰራን ቤት እኔና እናንተ ነን። 7 ምሰሶዎች የተባሉ ማለት ነው። ግን እነዚህ 7 ነገሮች 7 ነገር ሊያርፍባቸው ይገባል። ይሄው ማስተዋል ያስፈልጋል። ስንት አይኖች አሉ? 2 አይኖች አሉ። የቀኝ አይን የግራ አይን ራሱ ትርጉም አለው። በመንፈሳዊ ያለ የእውነት ራእይ ነው። ቀኝ ምንድን ነው? ብርቱ ነው። ቀኝ ጠንካራ ነው። ቀኝ ኃያል ነው። ቀኝ በብዙ መልኩ ይፈታል። ስለዚህ ዳዊት እግዚአብሔር ምኔ ነው አለ? ብርሃኔ ነው አለ። እስቲ እግዚአብሔር ምኔ ነው? ብርሃኔ ነው። አይን ከብርሃን ጋር ሲዋሃድ ነው ነው። ለዚህ ነው የሰውነት መብራት ምን ናት አለ? አይን ናት። አይን ብሩህ ሆኖ ለምን ይሆናል? ብሩህ ይሆናል።
ስለዚህ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይላል ቅዳሴ ጊዜ ላይ። ለአይንተ ልቡናችን ረቂቅ ብርሃንን ስጥ። ይህም ግዙፉን ነገር ለማየት ግዘፍ የሆነ ብርሃን ከአይኔ ጋር ሲዋሃድ ነው። ከእውነተኛው ብርሃን የተዋሃደ አይን ደግሞ ማንን ያያል? እግዚአብሔርን ይመለከታል። ለምሳሌ ሊቃውንት ቀኝ አይንን በፀሐይ ግራ አይንን በጨረቃ ይመስሉታል። ጨረቃ የማንን ብርሃን ታንጸባርቃለች? የፀሐይን ብርሃን ታንጸባርቃለች። መንፈሳዊ ነጸብራቅ ነው። ስለዚህ አይኖቻችን ሁሉ ለማን ሊገዙ ይገባል ማለት ነው? ለማን ሊገዙ ይገባል? ለእግዚአብሔር ሊገዙ ይገባል። አይናችን እሱን ማየት አለበት። አይናችን ሕጉን መመልከት አለበት። ሁሌ ሁለት አይናችን ለሱ ብቻ መሰጠት ለእውነተኛው ብርሃን አለበት። እንደገና ደግሞ ሁለት ጆሮ ተሰጥቶናል። በቀኝም ጆሮአችን በግራም ጆሮአችን የማንን ድምፅ እንሰማለን? የእግዚአብሔርን ድምፅ እንሰማለን። አዳም ሰይጣን የተጫወተበት በዚህ ነው። አይኑ የተከለከለውን ነገር እንዲያይ፣ ዕፀ ሕይወትን ሳይሆን ዕፀ በለስን እንዲያይ፣ ጆሮ እግዚአብሔርን ድምፅ ሳይሆን ምን እንዲሰማ? የእባብን ድምፅ እንዲሰማ፣ አፍንጮቹ የተከለከለውን ዛፍ እንዲያሸቱ፣ አፉም እንዲቀምስ አደረገው። ግን ሁለት አይናችን ሁለት ጆሮአችን የከበሩ ናቸው። ሁለት አፍንጮቻችን የሚለው የሕይወትን እስትንፋስ የተቀበሉ ናቸው። የሰማችሁ ነው። አፋችን ደግሞ የማንን ምስጋና የሚያወራ ነው? አንደበቱን እስትንፋስ ያለው ማንን ያመስግን? እግዚአብሔርን ያመስግን ይላል። የንግግር ኃይል ያለበት። ስለዚህ ሰዎች መቅረዝን ይመስላሉ። ምንን ይመስላሉ? መቅረዝ። መቅረዝ ስንት ብርሃን አለው? ስንት ብርሃን አለው? 7 ብርሃን አለው። ያ መቅረዝ እኛ ነን። በዲበ ሀብቲብን አለ ዘካርያስ። በአንድ ድንጋይ ላይ ስንት መብራቶች ነበሩ? 7 አይኖች ነበሩ። ሁለት አይኖቻችን፣ ሁለቱ ጆሮቻችን፣ ሁለቱ የአፍንጫ ቀዳዳዎቻችን፣ አፋችን ለማ ብቻ ይገዛል? ለፈጠረው ለአልፋ እግዚአብሔር ብቻ ይገዛል። በዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የሚናገረኝን ድምፅ ለማየት ዞር አልኩኝ። ዞር ብዬ 7 የወርቅ መቅረዞች አየሁ። ስንት? በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ ይላል። እሱ ማን ነው? ስግው ቃል ክርስቶስ ነው። በመቅረዙ መሃል ይመላለሳል ይላል። በምኖቹ መሃል? በመቅረዙ መሃል ይመላለሳል። ማ? ኢየሱስ ክርስቶስ። አሁን ወደኛ ሕይወት እናምጣው። በሰባቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬ በክርስቲያኖች በሰባቱ መቅረዝ በተመሰሉ አዕማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው። ስለዚህ ሁለት አይኖቻችን ውስጥ ማን ሊመላለስ ይገባል? መድኃኔዓለም ሊመላለስ ይገባል። የሰማችሁ? ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል፣ ቆሻሻ ነገሮችን በመመልከት። የክርስቲያን ሁለት አይኖቹ ግን ማንን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል። በመቅረዙ መካከል እንደተመላለሰ ሁለት አይኖቻችን፣ ሁለቱ ጆሮቻችን የማንን ድምፅ ሊሰሙ ይገባል? የክርስቶስን ድምፅ ሊሰሙ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነው መብራቶች ሆኑ ማለት ነው። ግን መብራታችን በርቷል ወይ? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችንን ጥያቄያችንን መጠየቅ ይላል። ስለዚህ 7 ነገር ያሉት የሰው ልጅ የእግዚአብሔር 7ቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፍባቸው ናቸው። ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። የምንሻነ ገብረከ በከመ አብርሃከ 7ቱ አይኖች እንዳበራ ጌታ የመድኃኒቴ ኢየሱስ ክርስቶስ ሆይ 7ቱ የልቡናዬን አይኖች አብራልኝ ይላል። ያብራልኝ ይላል። ስለዚህ ሰው የእግዚአብሔር መቅረዝ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣
እግዚአብሔርንም ባርኩ ይላል መዝሙር 133 ላይ። እጆቹን ሲያነሳ 7 ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ እስቲ አብዛኞቻችን እንደዚህ በሉ አይዟችሁ እጃችሁን እንደዚህ በሉ ስለጸልዩ አይዟችሁ ሲጸልዩ እጃችሁን አንሱ። አሃዱ ሲሉ ካህኑ አሃዱ አብ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምሰራ ነው መቅረዝ ሰራ ነው። እስቲ መቅረዞቹ 7 እንደሆኑ እጃችሁን ሲዘረጉ 7 ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? 1 ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? 2 ቀጥሎ የሚዘረጋው ቅድም ጀማርና ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? 3 ይሄም ስንት? 3 6 ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? 7 መቅረዙ መሃለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰው እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን እግዚአብሔር ብርሃን ይሆናል። የሰማችሁ ነው። ስንሰግድ ለእግዚአብሔር 7 ነገሮቻችን መሬት መንካት አለባቸው። ግድ ነው። ስትሰግዱ ሁላችንም በ7 የጸሎት ጊዜያት ልክ ስግደቶችን ስንሰግድ 7 ነገሮቻችን መሬት ያርፋል። 1 ምናችን ያርፋል? 2 እግሮቻችን አይነኩም መሬት። በጣም ጥሩ። 2ኛ ጉልበቶቻችን ስንት ጉልበቶች አሉ? 2 ጉልበቶች አሉ። 3ኛ ምናችን እጆቻችን ስንት ሆነ? 6 መጨረሻ የቀረው ምንድነው? ግንባር ነው። መሬታችን ይነካል። 7 ነገሮች መሬት ይነካሉ። አዎ መሬት ነበር። መሬት የሆነውን እኛ ከ7 ማንነት ያዋቀረ ማን ነው? እግዚአብሔር ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? 4ቱ ባህሪያቶቻችን ነፍሳችን ውስጥ ተለይታን ስትኖር በትንሣኤ ዘጉባኤ 7ቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው። ስለዚህ ስንወድቅም 7 ነገሮች ግድ መሬት ነው። ስንዘረጋም 7 ነው፣ ስንሰግድም 7 ነው። በጣም የሚደንቀው አንገት ትልቅ ነገር ነው አይደል? አንገት በሉቃስ 15 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ምንድን ነው የሚለው? ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦ አንገቱን አቀፈውና ሳመው ይላል። በእግዚአብሔር መታቀፍ ደስ ያሰኝ። አንገቱን አቅፎ ሳመው። ደግሞ አንገተ ደንዳና ማለት ግን 7። ስለዚህ በጣም ይደንቃል። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እንደው ይህን አንገት ሳነሳ ከአንገት ዝቅ ብል ደግሞ የበለጠ ደስታ ይሰማል። ሰው በአርአያ እግዚአብሔር ስለተፈጠረ እያንዳንዱ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ጭምር በማን ይታወቃል? እግዚአብሔር ይታወቃል። በጣም ያስደንቅ ነገር ነገራችሁ። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቀ አቤቱ ስራ ድንቅ ነው፣ እጹብ ነው፣ እጹብ ነው ነው የምትሉት። ለምሳሌ ሰው በእግዚአብሔርና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለ። ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ ስንት የጀርባ አጥንት ያለ ይመስላችኋል? አትማሩ አስተምሮቹ ነው እንግዲህ ነው በስመ አብ የጀርባ አጥንት ጅማት አለ አጥንት ነው ዲት ያለው ይሄ ምን ስንት ነው? የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ? 33። እስቲ በሉ እስቲ ድገሙት። ይሄን ያመለክታል 33። ከዛ የራስ ቅል መጣ እዚህ። አዎ የክብር ባለቤት ንጉሳችን፣ ሕይወታችን፣ ፀሐያችን፣ እረኛችን፣ የነፍሳችን ጠባቂ
ይሄው እግዚአብሔር ኢየሱስ ክርስቶስ ልክ በ33 ዓመቱ የራስ ቅል በምትባል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። በከበረ ደሙ ፈሳሽነት ዓለምን ምን አደረገ? አዳነ። አንድ ወቅት ቀጠበት አለቃ ያለው ታምሮ የሰበኩት ስብከት ላይ ሰማሁት። በጣም ያስደንቀኛል። ምን አሉ? የራስ ቅል በምትባል ጎልጎታ ላይ ጌታችን ምን ሆነ? ተሰቀለ፣ ዓለምን አዳነ። ዛሬ የራስ ቅል የተባልነው ማንን? የእኛ ራስ ነው። ቀራንዮ ላይ አንዴ ተሰቅሏል። ዛሬ ግን በክርስቲያኖች ራስ ላይ ርዕሰ ልቡና ላይ ሁሌ መስቀሉ ተተክሏል ብለው አስተምረዋል። በጣም ይገርማል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ጌታ ዛሬ አጥንታችን 33 ነው። ይሄም 22 ነው። እናንተ የማታስተውሉ አለ ጳውሎስ የገላትያ ሰዎች፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አዚም ያደረገብን ማን ነው? ስለዚህ እያንዳንዱ አካላችን እያንዳንዱ ሕዋሳችን ስለማን ይናገራል? ስለ ሰው ይናገራል። ሸክላው ሰሪውን ይሰብካል። ደግሞ ትንሽ ሊጨምር ሲነሳ በቅርብ ነው። በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም። እውቀት ይጨምራል፣ ይሄዳል፣ አይቆምም። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምን ይታወቃል? ነገሩን ሲሰጥ በምኑ? በዲኤንኤው ይታወቃል አይደል? አሏሽም ጸጉሩ ጭምር እውነት እኮ ነው። ሰው ጥፍሩ ጭምር እውነት ነው የሚመሰክረው፣ ውሸት የለበትም። እና ዲኤንኤ ታውቃላችሁ፣ ሴላችሁ ኒውክለስ ውስጥ ያለ ነገር ነው። ግን የሚገርመው ውስጡ ምን እንዳለ ታውቃላችሁ? 6 ቢሊየን ፊደሎች አሉበት። ስንት? እስቲ ድገሙት። በጣም ይገርማል። 1500 መጽሐፍ ቅዱስ ላይ የተጻፈ ቃል ነው። እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል። ራሳችሁ ውስጥ እግዚአብሔር ያስቀምጥ። ተራሳችሁ በጣም የከበረ ነው። እሱ አይደለም የሚገርመው፣ አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው በደንብ ይታያል በመሳሪያ። ግን አንድ የሚያስደንቅ ነገር ውስጡ ታየ። ይህን ያዩት የእስራኤል ሳይንቲስቶች ናቸው። አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ፣ መሳሪያዎች አሉ። የሉም ወይ? አሉ። ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ። ለምሳሌ እኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው ሰማችሁ ነው። ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ልቢ እኔ አሁን ለዚህ ላበራ እችላለሁ፣ ብርሃን ስላለ ነው እንጂ እዛ ድረስ ይሄ ላይት ሊያበራ ይችላል ማለት ነው። ምንድን ነው የሚያመለክተው? ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ? እግዚአብሔር ስራ ነው የምነግራችሁ፣ እጅግ ትደነቃላችሁ። እነሱም አድንቀው እጹብ ያሉበት ነው። 10 5 6 5 ይልና ይቆማል። መሰላም ነገር ነው የሚመስለው ቅርጹ 10 5 6 5 10 5 6 5 እያለ ይሄዳል። በኋላ መቼም ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ታወቃ። ይሄ ነገር አምላክ ለምንድን ነው ይሄ ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ ሄደ። የሰማችሁ የእግዚአብሔር 22 ስሞች አሌፋት ይባላሉ። 10ኛው ዮድ ነው፣ 5ኛው ሄ ነው፣ 6ኛው ዋው ይባላል፣ 5ኛው ሄ ነው። ምን ማለት ነው? ያህዌህ እስቲ በሉ ለአያ ሸራያ ለሙሴ በሂብሩ ይሄ አሽየር ይሄ ነው። ጸፋጦስ ውስጥ አና ወጡ ዘሐሙ ይሄሉ ያለውና ምንወሩ ማለት ነው።
ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጡ ያለው። የማን ስም? ስለዚህ ምን አሉ? አንድ ሰዓሊ ስዕል ስሎ እዚያው ቤተክርስቲያኑ ስዕል አለ። ሰዓሊው ስሙ ጽፎ ምን ያደርግበታል? ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጡ። ይሄው እንደታወቀ የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ። ስለዚህ ነው ሰውን መግደል አትችልም። የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም። እንኳን ራስህንም መግደል አትችልም። የእግዚአብሔር ምንን መቅደሶቹ ነው። ስለዚህ ሰው ልጅ ይደንቃል። መጀመሪያው ምንድነው? ደም። እስቲ በሉ መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ሥጋዊ ሁሉ ምንጭ ነው፣ ግን ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል? የሥጋ ሕይወት በደም ውስጥ ነው ይላል። የሥጋ ሕይወት በደም ውስጥ ነው። ስለዚህ ሕይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው ነው አሁን የገባው ብዙዎች ደማቸው ፈሶ ልጆቿ ሽንተን ጨምሮ ሕይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ከመስቀል አዎ የሰውነታችን መላ ሕይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበላውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል፣ መሞት ይጀምራል ሲሉ እግዚአብሔር ግን ይደንቃል። አዲስ ሥጋ፣ አዲስ ቆዳ፣ አዳዲስ ነፍስ ጭምር የሚያሳድገው ምንድነው? ደም ነው። የሰው ሕይወቱ ደም ነው። ነፍስ ታድር በደም ነፍስን በምን ውስጥ ታድራለች? በደም ውስጥ ታድራለች። አያችሁ አንድ ፈሳሽ ሰጥቶናል ማለት ነው። ከሰባቱ ፈሳሾች አንዱ ምንድነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ሥጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። ምን መብላት? ደም መብላት። በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስ ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደም አያችሁ ከታነቀ ማለት የታነቀ ማለት ነው። ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ ማለት ነው። ይስጣችሁ ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ነው ደም እንዳትበሉ። ደም መብላት በጣም አደገኛ ነው። ተዋሲያን ረቂቅ ተዋሲያን በአይን የማይታዩ ነገሮች ተሸካሚ ነዋል። መጽሐፍ ቅዱስ ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙ እንደ ውሃ በምድር ላይ አፍስሰው እንጂ አትብላው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ፣ ጤንነት ነው። ስለዚህ አንዱ ፈሳሽ ደም ነው። ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ለምን ያዳነው? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ስለዚህ ደም ያለን ሰዎች ሁሌ ማንንት የክርስቶስ አምላካችንን ደም መጠጣት ይገባል። ስትጽሙዋን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምን ሰጥቷል? ንገሩኝ እስቲ። ውሃ 70% ምንድነው? ውሃ ነው። ታውቃላችሁ። ሶስተኛው ፈሳሽ ምንድነው? ላብ። እስቲ በሉ ላባችን ወዛችን። በፊት ወስ ምንም ብላ ምግብህን ትበላለህ። ዘፍጥረት 3 ላይ 19 ላይ ሉቃስ 2:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ጌታችን ጌቴሴማኒ ላይ ረካሳ። ስለዚህ ስንተኛ ፈሳሽ ነው? ሶስተኛ። አራተኛው ፈሳሽ እንባ ነው የሰጠው። ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬ እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይህን ፈሳሽ ማውጣት አለበት። እየሰማችሁ
መውጣት አለበት። አምስተኛ ፈሳሽ ምራቅ ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብሩ ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ አይኖቹ ላይ ቱፍ አለበትና እጁን ጭኖበት እንደፈወሰው ይናገራል። መለኮት የተዋህደው ምራቅ ነው። እስቲ አንድ ጥያቄ ልጠይቃችሁ፣ የጌታን የፈውስነት ነገር አንድን ሰው አይንህን ላፈር ብትሉት እየመረቃችሁት ነው እየረገማችሁት? እሺ እገሌና እገሊት አይንና አፈር ናቸው እስኪባል ፍቅረኛሞች ናቸው ማለት? እሺ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ ነው። በምንድን ነው የሚመጣው? በአፈር ማለት በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የዕውሩን አይን ቀብቶ ማብራቱን ሴት ወመልጓው ላይ ነው ጻንጉ ላይ መስለኛል እንኩሉ ዘያቢ ነግር ዘገብረ ከሁሉ ይበልጠውን ነግራቸዋለሁ ጽውር የዕውር ሕያው አይነ ጭቃ አለ አይንን ያጠፋል እንጂ አይንን አያበራም። እሱ ግን ምራቁን ትፍ ብሎ ጭቃ ሰርቶ ምን ፈጠረ? ስራው ድንቅ ነው። ስራው ድንቅ ነው። ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምሏት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ሥጋ ለበስከኝ በአጥንትና በጅማት አጠነከርኸኝ ይላል። የአባት ዘር የእናትን እንቁላል ቢባል ምንድን ነው? ፈሳሽ ነው። ያም ፈሳሽ አርግቶ የፈጠረ ማን ነው? እግዚአብሔር ነው። ስራው ድንቅ ነው። ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት ውስጣችን ያለ ዘይት ነው። ራሴን በዘይት ቀባህ ማለት ንግስናውን ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀብላችኋል ሁሉ ታውቃላችሁ ይላል። ዛሬ ዓለሙን ያስደነቀውን ቅብ ልንገራችሁ። እኔና እናንተ ዮሐንስ ነግሮናል። እውነት ነው፣ ውሸት የለም፣ እውነት ነው። እሱ ያስተምራችኋል ማለት የሰው ልጅ ጭንቅላት ሲከፈት ቅርጹ ስርዓቱ ሁሉ ኤዶም ገነትን ነው የሚመስለው። እንዴት በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል። በጣም ያስደንቃል። የሰው ልጅ ጭንቅላት የሚያጠኑ በጣም ያስደንቃል። ሲከፈት እድሎቹ ብዙ ጊዜ አይችላል። ጭንቅላት ሲከፈት የሚገርም ዘይት አለ ውስጡ ይፍለቀለቅ እና ሳይንቲስቶቹ ምንድን ነው ያሉት? በእውነት ነው የምነግራቸው። ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው እያላምን ክራይስት ኦይል የክርስቶስ ዘይት ተብሎ የተሰየሙ በሳይንስ የሰማችሁ ሳክሪድ ሰክሪሽን ቅዱስ ዘይት ውስጣችን አለ። ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይ ጭንቅላቱ ተመቶ ይህን ዘይት ማየት ትችላላችሁ። ልክ ኤዶም ገነት ማዕከሉ ላይ የሕይወት ዛፍን ተከለ ይላል። የምን ዛፍን? የሕይወት ዛፍን አራቱ አፍላጋት እንዲፈሱ አደረገ። እንዲፈሱ አደረገ። 12 ፍሬ የምታፈራ የሕይወት ዛፍ ተመሳሳይ ነገር ነው። ጭንቅላት ሲከፈት ነጭ ነው። ትሪ ኦፍ ላይፍ ይባላል። ነጭ በጣም ይገርማል። 12 ቅርንጫፍ አለ። ምንድን ጉድ ነው! በጣም ይገርማል። ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል? ክርስቶስ። የሕይወት ዛፋችን ማን ነው? መድኃኔዓለም ነው። የወተት ወንዝ የማር ወንዝ ምንድን ነው? ብሉይ ኪዳንና አዲስ ኪዳንን የሰራ ነው። የወተት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። ወይነ ደሙን የሰጠን። የዘይት ወንዝ ማን ነው? ልጅነትን የሰጠን ነው። ውስጣችንን ያዘይትን ያስቀመጠን እሱ ማን ነው? ክርስቶስ አምላካችን ነው። ስለዚህ ሰውን እንደዚህ ብንመድበው ብንደለድለው ሁሉ ምንድን ነው? ሰባት አዳም አባታችንን ኤዶም ገነት የቆየው በስንት ዓመት ነው? ስንት ዓመት ነው? ይገርም። ስንት ዓመት ነው? 7 ዓመት ቆየ። በሰባተኛው ዓመት ዕፀ በለስን በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ? ሄኖክ ተነሳ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ። እሰኛው ደግሞ ከዓይነ ሞት ምን ሆነ? ተሰወረ። 7 ትልቅ ቁልፍ ናትና ዛሬ ቀኑ 7 ነው፣ ወሩ 7 ነው፣ 2017 ነው።
በአንድ ድንጋይ ላይ ለኢያሱ ሁሉን እፈጥራለሁ፣ እቀርጻለሁ፣ እንደ አዲስ አደርጋለሁ፣ በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ውዳሴ ለእሱ ይገባል።